ጣቶቿ በምጣድ እሳት ተቃጥሏል። አይኗን በጭስ ተጨናብሷል። ይህ ሁሉ መከራ ግን ብቸኛ ልጇን ለወግ ለማዕረግ ለማብቃት ነበር። ነገር ግን ያ የስኬቱ ቀን ሲመጣ የልጇ እጮኛና አማቾቹ ይህችን እንጀራ ሸጣ ያሳደገችውን እናት ለሰርጉ ክብር አትመጥኝም ብለው በሩን ዘጉባት። በገዛ ልጇ ሰርግ ላይ የቤተ ክርስቲያን በር ፊቷ ላይ የተዘጋባት እናት መጨረሻዋ ምን ይሆን? ይህ $280,000 የቅንጦት ሰርግና በአንዲት እናት $3 እንጀራ መካከል የሚደረግ ፍልሚያ ነው። አቤል በመሰዊያው ፊት ቆሞ እናቱ በደረጃው ላይ ብቻዋን ተቀምጣ በእንባ የራሰውን እንጀራ ስትበላ ሲያየት በቤተ ክርስቲያን ውስጥ የነበሩ 400 እንግዶች በሙሉ ትንፋሻቸውን ውጠው ምን እንደሚያደርግ ይጠብቁ ነበር። በዚያች ቅስፈት የተፈጠረው ነገር መላው ዓለምን ያስደነገጠና በሚሊዮኖች ዘንድ መነጋገሪያ የሆነ ትልቅ ክስተት ሆነ። ለመሆኑ አቤል ለእናቱ ክብር ሲል ሰርጉን ጥሎ ይወጣ ይሆን ወይስ የዝናውን ዓለም ይመርጣል? እናንተስ ብትሆኑ በእናታችሁና በምትወዱት ሰው መካከል መምረጥ ቢኖርባችሁ ምን ታደርጋላችሁ? ይህን ወደር የሌለውን የእናትነት መስዋዕትነትና እውነተኛ ፍቅር የሚያሳይ ልብ የሚነካ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬ በጣም የምትወዱት ለየት ያለ ቆንጆ ታሪክ ይዘንላችሁ መተናል። እስከ መጨረሻው ድረስ ተከታተሉት እና ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህን አስደናቂ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ታሪክ እየተከታተላችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ይቀይራል ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪክ እናልፋለን። የቤተ ክርስቲያኑ በሮች ፊቷ ላይ ተዘጉ። በዝግታ አልነበረም፣ በለሰለሰ ሁኔታም አልነበረም። ጥቁር ሱፍ የለበሱ 2 ወንዶች የተቀጠሩ የጥበቃ ሰራተኞች ከባድ የእንጨት በሮቹን ይዘው ጎትተው ዘጓቸው። ነጭ የሀገር ባህል ልብስ የለበሰች የ63 ዓመት ሴት ግን በነጭ ጨርቅ የተጠቀለለ የእንጀራ ቁልል ይዛ በደረጃው ላይ ቆማ ነበር። ያንን ያዘጋጀችው በዚያ ዕለት ማለዳ በ9 ሰዓት ላይ ነበር። ዱቄቱ፣ ውሃው እና ትዕግስቱ በኢስት ፓይንት በሚገኘው አነስተኛ አፓርታማ ውስጥ ከምጣዱ በላይ ቆማ እናቷ ከ50 ዓመት በፊት በአዲስ አበባ እንዳስተማረቻት ሊጡን ፍጹም ክብ በሆነ ቅርጽ እያፈሰሰች ያዘጋጀችው ለልጇ ሰርግ ነበር። ለ400 እንግዶች ያህል የሚበቃውን አዘጋጅታ ነበር። ምክንያቱም በዚያች ቤተክርስቲያን ውስጥ ያለ እያንዳንዱ ሰው ልጇ በልቶ ያደገበትን ምግብ እንዲቀምስ ፈልጋ ነበር። እሷ ልጇን ለማስተማር ለ20 ዓመታት በጎዳና ላይ የሸጠችውን ምግብ፣ እሱን ለኮሌጅ ለድህረ ምረቃ ትምህርት ለሁሉም ነገር ያበቃውን ምግብ፣ አሁን ደግሞ ያንን እንጀራ በክንዶቿ ታቅፋ በቤተክርስቲያኑ ደረጃዎች ላይ ቆማለች። በሮቹም ተዘግተዋል። ከውስጥ 400 እንግዶች ተቀምጠዋል። ልጇ ሙሽራውን እየጠበቀ በመሰዊያው ፊት ቆሟል። እናቱ ውጪ መሆኗን ፈጽሞ አላወቀም ነበር፣ ምክንያቱም አልነገሩትም። እነሱም እንዲህ አሏት፣ አንቺ እዚህ ባትገኝ ይሻላል ብሎ ቤተሰቡ ወስኗል። ይህ ቦታ ላንቺ የሚሆን አይደለም አሏት። ፖሊስ ከመጥራታችን በፊት እባክሽን ከዚህ ሂጂ። ይህንን ያሏት ልጇ በደረቅ ቦታ እንዲማር እሷ በዝናብ ውስጥ እንጀራ ለሸጠችው ለዛች ሴት ነው። ለ3 ዓመታት ያህል የትራንስፖርት ገንዘቧን ለትምህርት ቤት ክፍያው ስለሰጠች በእግሯ ወደ ስራ ትሄድ ለነበረችው ሴት፣ እጆቿ በ10 ዓመታት የጤፍ ዱቄት፣ በርበሬና ፍቅር ምክንያት በቋሚነት የሆነ ቀለም ለያዙት ለዛች ሴት ይህንን ለእናቱ ነገሯት። እሷ ግን አልጮኸችም፣ አልታገለችም። በቤተክርስቲያኑ ደረጃዎች ላይ ዝም ብላ ተቀመጠች። እንጀራውን ጭኖቿ ላይ አድርጋ እጆቿን በላዩ ላይ አጣጥፋ ጠበቀች። ምክንያቱም ሙሉ ታደሰ እድሜ ልኳን ስትጠብቅ ስለኖረች ለጥቂት ተጨማሪ ጊዜ መቆየት ትችላለች። አቤል ተስፋዬ የ32 ዓመት ወጣት ነበር። በብላክሄድ አትላንታ በሚገኘው የግሬስ ፎሎሺፕ ቤተክርስቲያን መሰዊያ ላይ በልዩ ሁኔታ የተሰፋ ጥቁር ቶክሲዶ ለብሶ ቆሟል። እርሱም በክፍል ውስጥ ካሉት ሁሉ ደስተኛው ሰው ነበር። በ7 ደቂቃ ውስጥ ግን በጣም የተቆጣ ሰው ይሆናል። አቤል አርክቴክት ነበር። የገበያ አዳራሾችን እና የመኪና ማቆሚያ ጋራዦችን የሚነድፍ አይነት ሳይሆን ሰዎች በእግረኛ መንገድ ላይ ቆመው ወደ ላይ ቀና ብለው እንዲመለከቱ የሚያደርጉ ትልልቅ ህንጻዎችን የሚነድፍ አይነት ነበር። ድርጅቱ የአቤል ዲዛይን ግሩፕ ቤተ መጻሕፍትን፣
የማህበረሰብ ማዕከላትንና ተመጣጣኝ የቤት ግንባታዎችን በደቡብ ምስራቅ አካባቢዎች ሁሉ ገንብቷል። ስራው በአርኪቴክቸራል ዳይጀስት ላይ ቀርቧል። ብዙ ሽልማቶችንም አሸንፏል። ነገር ግን አቤል የገነባው ነገር ሁሉ የጀመረው በአንዲት ሴትና በአንድ ጠፍጣፋ ምጣድ ነበር። እናቱ ሙሉ ታደሰ ከአዲስ አበባ ኢትዮጵያ ወደ አሜሪካ የመጣችው በ2003 ነበር። የመጣችው ከባለቤቷ ግርማ አለማየሁና ከ9 ዓመት ልጇ አቤልና ከ2 ሻንጣዎች ጋር ነበር። አንዱ ሻንጣ ልብስ የያዘ ሲሆን ሌላኛው ግን እንጀራ የሚጋገርበትን ጠፍጣፋ የሸክላ ምጣድ ይዞ ነበር። ለምንድነው የምግብ ማብሰያ ድንጋይ ወደ አሜሪካ የምታመጪው ሲል አውሮፕላን ማረፊያ ላይ ግርማ ጠየቃት። ምክንያቱም አሜሪካ ህንጻዎችና መንገዶች አሏት፣ የኔ እንጀራ ግን የላትም። ልጄ ደግሞ እንጀራ መብላት ይኖርበታል ስትል መለሰች። ግርማ ሳቀ። እርሱ የሂሳብ መምህር ነበር። በአዲስ አበባ በሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ለ15 ዓመታት አስተምሯል። እርሱ ረጋ ያለ ጥንቁቅና ለአንድ ልጅ የአልጀብራ ትምህርትን የቡና ፍሬዎችን በመጠቀም ሊያስረዳ የሚችል አይነት ሰው ነበር። በየማለዳ የሚደግመው አንድ አባባል ነበረው። ልጄ በእጆቿ የምታበላ ሴት ከማንኛውም በላይ የተባረከች ናት። በአትላንታ ግርማ በዲኬተር በሚገኝ መካከለኛ ደረጃ ትምህርት ቤት የሂሳብ መምህርነት ስራ አገኘ። ደሞዙ አነስተኛ፣ የስራ ሰዓቱ ደግሞ ረጅም ነበር። ግን ቢሆንም ይወደው ነበር። ልጆቹን ይወዳቸው ነበር። በጣቶቹ ላይ የሚቀረውን የኖራ ዱቄት ይወድ ነበር። ወደ ቤት ተመልሶ የባለቤቱ የሙሉን እንጀራ መብላት በጣም ይወድ ነበር። እናም በመጨረሻ ስለ ክፍልፋይ የተረዳውን በሶስተኛው ክፍለ ጊዜ የነበረውን ልጅ ታሪክ መናገር ይወድ ነበር። ሙሉ መጀመሪያ ላይ ስራ ማግኘት አልቻለችም። ምክንያቱም እንግሊዘኛዋ የተወሰነ ነበር። ትምህርቷን መደበኛ አልነበረም። የምታውቀው ነገር ቢኖር ማብሰል፣ እንዴት መስፋት እንደምትችል፣ እንዴት አትክልቶችን ማልማት እንደምትችል እና በአዲስ አበባ ውስጥ ምርጡን እንጀራ እንዴት መጋገር እንደምትችል ብቻ ነበር። ስለዚህ እንጀራ ጋገረች። በኢስት ፖይንት በሚገኘው አፓርታማቸው ውስጥ መሸጥ ጀመረች። ወሬው በኢትዮጵያውያን ማህበረሰብ፣ ከዛም በኤርትራውያን ማህበረሰብ፣ ከዚያም ደግሞ በሶማሊያውያንና በሰፊው የአፍሪካ ማህበረሰብ ውስጥ ተሰራጨ። ከዚያም በሆነ መንገድ ከሚድታውን የመጣ አንድ የምግብ ብሎገር ደጃፏ ላይ ተከስቶ እንጀራውን ቀምሶ እንዲህ ሲል ጻፈ። በአትላንታ የበላሁት ምርጡ ነገር በሬስቶራንት ውስጥ አልነበረም፣ በአንዲት ሴት ማብሰያ ቤት ውስጥ በኢስት ፖይንት ነበር። በአንድ ዓመት ጊዜ ውስጥ ሙሉ በዲካልብ የገበሬዎች ገበያ ውስጥ ትንሽ መደብ አገኘች። በየቀኑ ከሌሊቱ በ9 ሰዓት ትነሳለች። የጤፉን ሊጥ ታቀጥናለች። ፍጹም በሆነ ክብ ቅርጽ ምጣዱ ላይ ትጋግራለች። ከዚያም እንጀራውን በነጭ ጨርቅ ትጠቀልላለች። ከዚያም ግርማ ከቤተ ክርስቲያን ሰው $1800 በገዛው አሮጌ ቫን ትጭነዋለች። በሳምንት 6 ቀን እንጀራ ትሸጥ ነበር። አንዱ ጥቅል $3። በቀን ከ80 እስከ 120 ጥቅል ትሸጥ ነበር። ለቤት ኪራይና ለምግብ የማታወጣው እያንዳንዱ ዶላር ወደ አንድ አካውንት ውስጥ ይገባ ነበር። እሱም የአቤል የትምህርት ፈንድ ነበር። ይህ ገንዘብ ለምግብ አይደለም አለችው ሙሉ አንድ ቀን ለግርማ። ይህ ገንዘብ ለአቤል አይምሮ ነው። የእርሱ አይምሮ በጣም ውድ ነው፣ ይቆይለት። ግርማ አቤል የ16 ዓመት ልጅ እያለ ሞተ። ድንገተኛ ስትሮክ ነበር። በአንድ ማክሰኞ ምሽት በማብሰያ ቤቱ ጠረጴዛ ላይ ወረቀቶችን እያረመ ነበር። ቀይ እስክሪብቶን አስቀመጠ። ወይኔ ራሴን አለና ወደቀ። አምቡላንስ ከመድረሱ በፊት ህይወቱ አልፎ ነበር። አቤል የአባቱን ቀይ እስክሪብቶ ወለሉ ላይ አገኘው። አነሳውና አስቀመጠው። አሁንም ድረስ አለው። በቢሮ ውስጥ ባለው ጠረጴዛ ላይ በመስታወት ውስጥ ተቀምጧል። ግርማ ከሞተ በኋላ ሙሉ አላቆመችም፣ ማቆምም አልቻለችም። አቤል ገና የ16 ዓመት ልጅ ነበር። 2 ተጨማሪ የሁለተኛ ደረጃ ትምህርት ዓመታት፣ ከዚያም ኮሌጅ ይቀረዋል። ከዚያም በኋላ ደግሞ የሚመጣ ሌላ ነገር። የትምህርት ፈንዱ በግማሽ ተገንብቷል። ህልሙ በግማሽ አልቋል። የሥራ ሰዓቷን ጨመረች። ከሌሊቱ 9 ሰዓት የነበረው ወደ 8 ሰዓት ተቀየረ። 6 የነበሩት ቀናት ወደ 7 ተቀየሩ። በመደቧ ዶሮ ወጥ፣ ሽሮ፣ ክትፎና ሳምቡሳን መሸጥ ጀመረች። ማንንም አልቀጠረችም። ሁሉንም ነገር ራሷ ታደርግ ነበር። እጆቿ በየቀኑ ካለምንም ረፍት ከሌሊቱ 8 ሰዓት እስከ ምሽቱ 2 ሰዓት ይንቀሳቀሱ ነበር። እጆቿ ቀስ በቀስ ተቀየሩ። በቋሚነት የሆነ አይነት የመጎሳቁል ቀለም ታየባቸው። በርበሬው የጣቶቿን ጫፎች ቀይ ያደረጋቸው። ከምጣዱ የሚወጣው ሙቀት በመዳፎቿ ላይ ትናንሽ የቃጠሎ ጠባሳዎችን ጥሎባታል።
ጣቶቿ ዘውትር ሊጥ በማብኳት ምክንያት አበጡ። ጥፍሮቿም አጭርና የተሰነጣጠቁ ነበሩ። የሙሉ እጆች አቤል ካያቸው ነገሮች ሁሉ እጅግ ውብና እጅግ የተጎዱ ነገሮች ሆኑ። እማዬ ልርዳሽ እባክሽ፣ ከትምህርቱ በኋላ እኔም ስራ ልጀምር። አይሆንም ልጄ፣ ያንተ ስራ መማር ብቻ ነው። የኔ ስራ ደግሞ አንተም ማብላት ነው። እነዚህን ሁለቱን አትደባልቃቸው። ግን እማዬ እጆችሽን ተመልከቺ። አያችኋለሁ። እጆቼ ግን ያንተ ጉዳይ አይደሉም። ያንተ ጉዳይ ምን እንደሆነ ታውቃለህ? መጽሐፍቶችህ። አንተ አርክቴክት ስትሆን የአየር ማቀዝቀዣ ያለው ማብሰያ ቤት ትገነባልኛለህ። እስከዚያው ግን ዝም ብለህ ተማር። አቤልም ተማረ። የክፍሉ አንደኛ ሆኖ ተመረቀ። ለጆርጂያ ቴክ ሙሉ ስኮላርሺፕ አገኘ። አርክቴክቸር። እናቱ ሙሉ በሙሉ ያለማንም ፍቃድ ራሷን እንደምትሰጥ ሁሉ እርሱም ራሱን ለትምህርቱ ሰጠ። በክፍሉ ከፍተኛውን ውጤት ይዞ ተመረቀ። በ26 ዓመቱ ድርጅቱን አቋቋመ። በ30 ዓመቱ በደቡብ ምስራቅ አካባቢዎች በጣም ከሚፈለጉት አርክቴክቶች መካከል አንዱ ሆነ። በ32 ዓመቱ የተጣራ ሀብቱ 14 ሚሊዮን ዶላር ነበር። 14 ሚሊዮን ዶላር። እናቱ አሁንም እንጀራ ለመጋገር ከሌሊቱ 8 ሰዓት ትነሳ ነበር። እማዬ እባክሽ ከእንግዲህ ይህን ማድረግ አይኖርብሽም። እኔ በቂ ገንዘብ አለኝ። እኔ እንከባከብሻለሁ። ሙሉም ለገንዘብ ብዬ እንጀራ የምጋግር ይመስልሃል? የሞኝ ነገር እንደተናገረ ሰው አየችው። እንጀራ የምጋግረው ማንነቴ ስለሆነ ነው። እንጀራ መጋገር የማቆምበት ቀን ሙሉ መሆኔን የማቆምበት ቀን ነው። እኔ ደግሞ ገና ሙሉ መሆኔን አላቆምኩም። የ63 ዓመት ሴት ነበረች። ጀርባዋ ከምጣዱ በላይ ለ20 ዓመታት በመቆሟ ምክንያት ጎብጧል። እጆቿ የጠቆሩና በጠባሳ የተሞሉ ነበሩ። አሁንም ከሌሊቱ 8 ሰዓት ትነሳለች። አሁንም በቀን 100 ጥቅል ትሸጣለች። እናም አሁንም በየሳምንቱ እሁድ አንድ ልዩ ጥቅል በነጭ ጨርቅ ጠቅልላ ወደ አቤል አፓርታማ ተወስድ ነበር። ምክንያቱም ከእናቱ እንጀራ ይልቅ የሬስቶራንት ምግብ የሚበላ ሰው ከየት እንደመጣ የረሳ ሰው ነው ትላለች። አቤል ግን ፈጽሞ ከየት እንደመጣ አልረሳም። በየሳምንቱ እሁድ የእናቱን እንጀራ ይበላ ነበር። ፎቶዋንም በጠረጴዛው ላይ ከአባቱ ቀይ እስክሪብቶ ጎን ያስቀምጥ ነበር። ድርጅቱን በአባቱ ስም ሰይሞ ህይወቱን በእናቱ እጆች ላይ ገነባ። ከዚያም ሳራ ሳሙኤልን አገኘና ህይወቱ ተበላሸ። ሳራ ሳሙኤል የ30 ዓመት ወጣት ነበረች። ውድ የሆኑ ነገሮች በሚያምሩበት መንገድ ውብ ነበረች። እናም የሙሉን የቀለሙ እጆች ባየችበት ቅስፈት ይህች ሴት የሰርጓ አካል እንደማትሆን ወሰነች። ሳራ የመጣችው ከባለጸጋ ቤተሰብ ነበር። አባቷ ሳሙኤል ገበሬና በጆርጂያና በሳውዝ ካሮላይና የቅንጦት መኪና መሸጫዎች ባለቤት ነበር። እናቷ ኤልዛቤት በ3 የበጎ አድራጎት ድርጅቶች ቦርድ ውስጥ የምትሰራና በህይወቷ ምግብ አብስላ የማታውቅ የተከበረች ሴት ነበረች። ሳራ ስፔልማን ተምራለች። የዲን ዝርዝር ውስጥ ነበረች። ከኢሞሪ ኤምቢኤ አግኝታለች። በቅንጦት ሪል ስቴት ውስጥ ትሰራ ነበር። ቀድሞውኑ 3 ቤቶች ላሏቸው ሰዎች በብላክሄድ ያሉ የፔንታውስ ቤቶችን ትሸጥ ነበር። ነጭ ሬንጅ ሮቨር ትነዳ ነበር። ቫለንቲኖ ትለብሳለች። በየሳምንቱ ሰኞ በኢንስታግራም ላይ ተባርክ ያለው እና አመሰግናለሁ ብላ ትለጥፍ ነበር። አቤልን ያገኘችው ለተመጣጣኝ የቤት ግንባታ በሚደረግ የገቢ ማሰባሰቢያ ላይ ነበር። ነገሩ የሚገርም ነበር። ለሚሊዮነሮች ፔንታውስ የምትሸጥ ሴት ለሰራተኛ ቤተሰቦች ቤት ከሚነድ ፎንድ ጋር በፍቅር ወደቀች። አቤል ተማረከ። ሳራ የተዋበች አስተዋይም ነበረች። እናም እሱ ስለ ህንጻ ግድግዳዎች በሚቀልዳቸው ቀልዶች ትስቅ ነበር። ስለ ስራው ጠየቀችው። ስለ ራእዩ ጠየቀችው። እርሱ ስላለው ነገር ሳይሆን እርሱ ማን እንደሆነ በእውነት ፍላጎት ያላት ትመስል ነበር። በመጀመሪያዎቹ 6 ወራት ፍጹም ነበረች። ከዚያም ሙሉን አገኘች። አቤል ሳራን የእሁድ እንጀራ ለመብላት ወደ እናቱ አፓርታማ ይዟት መጣ። ሙሉ ለ2 ቀናት ያህል አብስላ ነበር። ዶሮ ወጥ፣ ሽሮ፣ ክትፎ፣ 3 አይነት አትክልቶች እና አሁንም ከምጣዱ እንደወጣ ትኩስ የሆነ እንጀራ። አፓርታማው ደስ የሚል የምግብ አይነት ይሸት ነበር። ሙሉ ሳራን በደጃፉ ላይ ተቀበለቻት። የሳራን እጆች በራሷ እጆች ውስጥ ያዘቻቸው። እነዚያን የጠቆሩ ጠባሳ ያለባቸውን ሻካራ እጆች ይዛቸው ነበር። ልጄ በየቀኑ ስላንቺ ያወራኛል። እንኳን ወደ ቤቴ በደህና መጣሽ። እባክሽ ተቀመጪ። በጣም ቀጭን ነሽ፣ ብዙ መብላት አለብሽ። ሳራ የሙሉ እጆች የሷን እጆች ይዘው እያለ አየቻቸው። ጥቁረቱን፣ ጠባሳዎቹን፣ የተሰነጣጠቁትን ጥፍሮች አየች።
እና በፊቷ ላይ የሆነ ነገር ተቀየረ። ብልጭታ፣ ፈጣን፣ ቁጥጥር የተደረገበት፣ በጭንቅ የሚታይ ነገር ግን የአቤል የቅርብ ጓደኛ ኤልያስ አየው። ኤልያስ አቤልን ከጆርጂያ ቴክ ጀምሮ ያውቀዋል። እርሱ ኢንጂነር ነበር። ረጅም፣ ቀጭን፣ ንቁ አይን ያለው እና ሰዎችን በማይመች ሁኔታ ለመደበቅ የሚሞክሩትን ነገር የማየት ችሎታ ነበረው። ደንግጣለች አለው ኤልያስ ለአቤል ትንሽ ቆይቶ። ምን አልከኝ? እናትህ እጆቿን ስትይዛት ደንግጣለች። ሳራ የሆነ የቆሸሸ ነገር የነካች ይመስል እንደዛ ሆነች። አይ እንደዛ አስበህ ይሆናል። እኔ ኢንጂነር ነኝ አቤል። ያለ ምክንያት ነገሮችን አላስብም። ያላየሁትንም ነገር ዝም ብዬ አልናገርም። ነገሮችን እታዘባለሁ። የታዘብኩትም ደግሞ ሳራ የእናትህን እጆች እንደተበከለ ነገር እንዳየች ነው። አቤል ችላለሁ። እሱ ፍቅር ውስጥ ነበር። ፍቅር ደግሞ የምታየውን ነገር ያዘበራርቃል። ነገር ግን ኤልያስ ትክክል ነበር። በሚቀጥሉት 14 ወራት ውስጥ ማስረጃዎቹ በአቤል ጠረጴዛ ላይ እንዳሉ ንድፎች ተከማቹ። ሳራ የሙሉን ምግብ በልታ አታውቅም። ትናንሽ ቁርጥራጮችን አንስታ በሳህኑ ላይ ታንቀሳቅሳቸው ነበር። ለበርበሬ፣ ከዚያም ለጤፍ፣ ከዚያም በአጠቃላይ ለከባድ ምግቦች አለርጂ እንዳለባት ትናገራለች። ከዚያ የመጀመሪያ እሁድ በኋላ የሙሉን አፓርታማ ዳግመኛ አልጎበኘችም። ሁሉ ጊዜም የሆነ ምክንያት ነበራት። ስራ፣ ራስ ምታት፣ በብላክሄድ የማይዘገይ የቤት ሽያጭ። አንድ እሁድ ሙሉ እንጀራ በነጭ ጨርቅ ጠቅልላ እንደተለመደው ወደ አቤል አፓርታማ ይዛ ስትመጣ ሳራ ሙሉ እስክትሄድ ጠብቃ እንጀራውን ወደ ቆሻሻ መጣያ ውስጥ ጣለችው። አቤል አላየውም። ኤልያስ ግን መጽሐፍ ለመውሰድ መጥቶ በነበረበት አይቶት ነበር። በቆሻሻ መጣያ ውስጥ ነጭ ጨርቅ ተጠቅልሎ አየ። ከፈተው። ትኩስ እንጀራ ነበር። ግን ለአቤል አልነገረውም። እሱ ዝም ብሎ መረጃዎችን እየሰበሰበ ነበር። አንድ መረጃ እንዲሁ የመጣ ነው። 2 መረጃዎችም መደበኛ ሁኔታን ሊያሳዩ ይችላሉ። 3ኞቹ መረጃዎች ግን እነሱ መደምደሚያ ናቸው። የሳራ 3ኛው መረጃ ከሰርጉ 6 ወራት በፊት መጣ። ሙሉ በዚያን ጊዜ ታማ ነበር። የመተንፈሻ አካላት ኢንፌክሽን ወደ ኒሞኒያ ተቀይሮባት ነበር። ለ5 ቀናት ያህል ሆስፒታል ገባች። በግሬዲ ሜሞሪያል በነፃው ክፍል ውስጥ አቤል በየቀኑ እዚያ ነበር። አበባ አመጣላት። ከቤት ብርድ ልብስ አመጣላት። ካልጓ አጠገብ ተቀምጦ ከአዲስ አበባ ያስመጣውን የአማርኛ ጋዜጣ ያነብላት ነበር። ሳራ አንድ ጊዜ ለ22 ደቂቃ መጣች። በበሩ ላይ ቆመች። አልተቀመጠችም። አልጋውንም ፈጽሞ አልነካችውም። ሙሉንም አልነካቻትም። አቤል፣ በዚህ ክፍል ውስጥ ያለው ሽታ የማይቻል ነው። እኔ በመኪና ውስጥ ብጠብቅ ይሻላል። 22 ደቂቃ ብቻ። ከዚያም ሄደች እና ተመልሳ አልመጣችም። ነገር ግን አንድ ሌላ ሰው መጣ። ሩት። እሷ የ28 ዓመት ወጣት ነበረች። የታመሙ ሰዎች በሽታቸውን እንዲረሱ የምታደርግ አይነት ነርስ ናት። በግሬዲ ሜሞሪያል ወደ ሙሉ ክፍል ተመድባ ነበር። 3ኛ ፎቅ የመተንፈሻ አካላት ክፍል፣ ሳሌ በረታበትና የጤና መድህን አናሳ በሆነበት ክፍል። ሩት ኢትዮጵያዊት ነበረች። ጎንደር ተወልዳ በ7 ዓመቷ ወደ አትላንታ የመጣች። ቤተሰቦቿ በክላርክተን የኃይሌ ማብሰያ ቤት የሚባል ትንሽ የኢትዮጵያ ሬስቶራንት ነበራቸው። አባቷ ቡናውን ያዘጋጃል፣ እናቷ ደግሞ እንጀራውን ትጋግራለች። ሩት ያደገችው በጤፍ ዱቄትና በሚቆላ ቡና ሽታ ነው። እንዲሁም በአማርኛ ድምጽ ተከባ ነበር። ነርስ የሆነችው አያቷ በጎንደር ሆስፒታል ውስጥ ለ200 ታካሚዎች 3 ነርሶች ብቻ በነበሩበት ቦታ ስለሞቱባት ነበር። እኔ እዚያ ብኖር ኖሮ አለች ሩት በ14 ዓመቷ። እጇን ይይዛት ነበር። ነርስ የሆነችው የማንም ሰው አያት እጇን የሚይዛት ሰው ሳታገኝ እንዳትሞት ነበር። ረቡዕ ዕለት ወደ ሙሉ ተመደበች። ወደ ክፍሉ ስትገባ ወዲያውኑ 2 ነገሮችን አስተዋለች። የአሮጊቷ እጆች ለዓመታት በማብሰል ምክንያት ጥቁር እንደሆኑና በየቀኑ ከሚመጣው ሰው በስተቀር ከማንም የተላከ አበባ እንዳልነበረ። እንደምን አደሩ እማዬ፣ ስሜ ሩት ይባላል። ዛሬ የእርሶ ነርስ ሆናለሁ። ሙሉ ቀና ብላየች። አይኖቿ ደክመዋል፣ ግን ቢሆንም ንቁ ነበሩ። ሩት የሚያምር ስም ነው። ኢትዮጵያዊ ነሽ እንዴ? አዎ፣ ከጎንደር። ኦ፣ ጎንደር የባለቤቴ እናት ሀገር ነበር። እንጀራ ትጋግሪያለሽ? ሩት ሳቀች። ባላደርገውማ እናቴ ትክደኛለች። ጥሩ፣ እንግዲያውስ እንረዳዳለን። በሚቀጥሉት 5 ቀናት ሩት ነርሶች የሚያደርጉትን ሁሉ አደረገች። የጤና ሁኔታዋን ተከታተለች፣ መድኃኒት ሰጠች እና ትንፋሿን አየች።
ነገር ግን ጥሩ ነርስ ብቻ የምታደርገውን አላደረገችም። ሙሉን አነጋገረቻት። ስለ አዲስ አበባ የምታወራቸውን ታሪኮች አዳመጠች። ሙሉ በሆስፒታሉ ልብስ እንደ ቆሸሸች ስትናገር ጸጉሯን ጎነጎነችላት። ከእናቷ ማብሰያ ቤት እንጀራ መጣችላት። ምክንያቱም የሆስፒታል ምግብ ሳይሆን ቅጣት ነው። ይህ እንጀራ በጣም ጥሩ ነው አለች ሙሉ ቀስ ብላ ያኘከች። ምንም እንኳን እንደኔ እንጀራ ባይሆንም ግን ጥሩ ነው። እናቴ ይህንን ብትሰማ በጣም ታዝናለች። ወይዘሮ ሙሉ ብዙ ጤፍና ጥቂት ውሃ እንድትጠቀም ንገሪያት። ሊጡ እንደ እናት ፍቅር መወፈር አለበት እንጂ እንደ ፖለቲከኛ ቃል ቀጭን መሆን የለበትም። ሩት በጣም ስቃ ቁጭ እስከምትል ደረሰች። በአራተኛው ምሽት ሩት ከሌሊቱ በ8 ሰዓት ሙሉን ለመጠየቅ ወጣች። አሮጊቷ ሴት በዝምታ እያለቀሰች ጣሪያውን ስታይ ያገኘቻት። እማዬ ምን ሆነው ነው? ህመሙ ነው? አይ ልጄ ህመሙን እንኳን እችለዋለሁ። ለ20 ዓመታት ህመም ነበረብኝ። እጆቼ፣ ጀርባዬ፣ ጉልበቶቼ ህመም። እግዚአብሔር አሁንም በህይወት መሆንሽን የሚያስታውስበት መንገድ ነው። ታዲያ ለምንድን ነው የሚያለቅሱት? ሙሉ ለረጅም ጊዜ ዝም አለች። ከዚያም እንዲህ አለች። ልጄ ምግቤን የማትበላ እጆቼን የማትይዝ ወደዚህ ሆስፒታል መታ ለ22 ደቂቃ ቆይታ ክፍሉ ስለሸተተ ጥላ የሄደች ሴትን ሊያገባ ነው። አይኖቿን ጠረገች። ልጄ ወደፊት ህይወት እንዲኖረው 20 ዓመታትን እንጀራ በመጋገር አሳልፌያለሁ። አሁን ግን የእርሱ የወደፊት ህይወት ያንን ህይወት በገነቡት እጆች የምታፍር ሴት ሆናለች። ሩት በአልጋው ጫፍ ላይ ተቀመጠች። የሙሉን እጆች ያዘች። እነዚያን የጠቆሩ ጠባሳ ያለባቸውን ውብ እጆች እንደ ቅዱስ ነገር አድርጋ ያዘቻቸው። እማዬ እነዚህ እጆች እኮ የሚታፈርባቸው አይደሉም። እነዚህ እጆች አርክቴክት የሆነ ልጅን ያሳደጉ ናቸው። እነዚህ እጆች የጤፍ ዱቄትን ወደፊት ህይወት የቀየሩ ናቸው። ይህንን ማየት የማይችል ሰው በማዕድሽ ላይ የመቀመጥ መብት የለውም። ሙሉ በዚያ ሆስፒታል ክፍል ውስጥ ከሌሊቱ 8 ሰዓት እጆቿን ይዛ የቆመችውን ወጣት አየችና ስለ ሳራ ፈጽሞ ተናግራ የማታውቀውን ነገር ተናገረች። ልጄ ገና አላየውም፣ ግን በእርግጠኝነት ያየዋል። ምክንያቱም የወንድ ልጅ አይን የዘገየ ቢሆንም የእናት ልብ ግን ፈጽሞ አይሳሳትም። ሩት ከዚያ በኋላ በየቀኑ ለሙሉ እንጀራ ታመጣ ነበር። ሙሉ ከሆስፒታል ከወጣችን በኋላ እንኳን ሩት በየሳምንቱ ሐሙስ ምሽት በኢስት ፖይንት የሚገኘውን አፓርታማዋን ትጎበኝ ነበር። በሙሉ ማብሰያ ቤት ወለል ላይ ተቀምጣ በእጆቿ እንጀራ ትበላ ነበር። የምግብ አሰራርም ትማር ነበር እና ስለ አዲስ አበባ፣ ስለ ግርማ ቀይ እስክርቢቶ፣ ስለ ትምህርት ፈንዱና በሻንጣ ተጭኖ ባህር ስለተሻገረው ምጣድ ታሪኮችን ትሰማ ነበር። አንቺ የሌለሽኝ ልጄ ነሽ አለቻት ሙሉ አንድ ምሽት። አንቺ ደግሞ ቀድሞ የሞተችብኝ አያቴ ነሽ አለች ሩት። ገና አላወቁትም ነበር እንጂ የሙሉ ማብሰያ ቤት በዚህ ታሪክ ውስጥ በጣም አስፈላጊው ክፍል ሊሆን ነበር። ሰርጉ ለሰኔ 14 ታቅዶ ነበር። በብላክሄድ የሚገኘው ግሬስ ፌሎሺፕ ቤተክርስቲያን 400 እንግዶች እና በአልፋሪታ በሚገኘው የሰለሞን ይዞታ ውስጥ የሚደረግ ግብዣ። የሰርጉ ወጪ $280,000 ሲሆን ሙሉ በሙሉ በሳራ ወላጆች የተሸፈነ ነበር። ችግሩም ይሄው ነው። ምክንያቱም ለሰርጉ የሚከፍለው ሰው ሰርጉን ሙሉ በሙሉ ይቆጣጠራል። ኤልሳቤት ሰለሞንም ሁሉንም ነገር ትቆጣጠር ነበር። የእንግዳ ዝርዝሩን፣ አበቦቹን፣ ሙዚቃውን፣ የመቀመጫ ዝግጅቱን፣ የምግብ ዝርዝሩን። የሙሉ ስም በእንግዳ ዝርዝር ውስጥ ነበር። ረድፍ 14 ከፊት ሳይሆን ከቤተሰብ ክፍልም ሳይሆን ረድፍ 14 ላይ ከሰለሞን የንግድ አጋሮችና ከሳራ የኮሌጅ ጓደኞች በስተጀርባ። አቤል የመቀመጫ ዝግጅቱን ባየ ጊዜ ረድፍ 14 ለምን አለ። ሳራ ረጋ ባለ ድምጽ አቤል የፊተኛው ረድፎች ለቅርብ ቤተሰብና ለቅርብ ጓደኞች ናቸው አለችው። እናትህ ረድፍ 14 ላይ በጣም ምቾት ይሰማታል። እሷ እኮ የቅርብ ቤተሰብ ናት። እናቴ ናት ሳራ። በእርግጥ እናት ናት፣ ግን ሁሉም ነገር የራሱ የሆነ ስነ ስርዓት አለው። ወላጆቼ ናቸው ግብዣውን ያዘጋጁት። እነሱ የራሳቸው የሚጠብቁት ነገር አላቸው። ወደፊት ረድፍ ቀይሪያት አለ አቤል። ቀይሪያት፣ ካልሆነ ግን እኔ ራሴ ቀይራታለሁ። ሳራ ሙሉን ወደ 3ኛው ረድፍ አዘዋወረቻት። ከፊት ሳይሆን 3ኛው ረድፍ ላይ። ይሄ ደግሞ እርቅ ያልሆነ ግን እርቅ ነበር። ከዚያም የምግብ ዝርዝሩ። ኤልዛቤት ፈረንሳዊ አብሳይ ቀጥራ ነበር። ፊሊ ሚኙን፣ ሎብስተር፣ ክሬም ብሩል ለአንድ ሰው $140። አንዲትም የኢትዮጵያ ምግብ በሜኑ ላይ አልነበረም።
ሙሉ ለግብዣው የሚሆን እንጀራ ለማዘጋጀት አቅርባ ነበር። ለ400 እንግዶች የሚበቃ። እኩለ ሌሊት ላይ ተነስታ እስከ እኩለ ቀን ድረስ ያለ ክፍያ ታበስላለች። ይህ ለልጇ ሰርግ የምታበረክተው ስጦታዋ ነበር። በጣም ደስ ይላል አለች ኤልዛቤት በዝግጅት ስብሰባው ላይ፣ ድምጿ ምንም አይነት ሙቀት በሌለው ጣፋጭነት ተሞልቶ። ግን የምግብ ዝርዝሩን ቀድመን አጽድቀነዋል። የፈረንሳይ ምግብ ነው፣ በጣም የሚያምርና ለቦታው የሚመጥን ነው። እንጀራውን እንደ ጎን ምግብ ላምጣው ስትል ሙሉ ጠየቀች። ለኢትዮጵያውያኑ እንግዶች ጥቂት ቅርጫት ብቻ። ኤልዛቤት ሳራን አየቻት። ሳራ እናቷን አየች። በ2 ሰኮንድ ውስጥ በአይኖቻቸው ዝም ያለ ውይይት አደረጉ። ወይዘሮ ሙሉ ያ አስፈላጊ አይመስለኝም፣ አቀራረቡ ወጥ እንዲሆን እንፈልጋለን። ሙሉ ራሷን ነቀነቀች። አልተከራከረችም። እሷ ፈጽሞ አትከራከርም። ዝም ብላ ወደ ቤት ሄደችና ለማንኛውም ብላ እንጀራ ጋገረች። ምክንያቱም ሙሉ የምታደርገው ይሄንን ነው። ሰዎች ቢፈልጉም ባይፈልጉም እንጀራ ትጋግራለች። በነጭ ጨርቅ ጠቅልላ ወደ ሰርጉ ይዛው ለመሄድ አቀደች። ምክንያቱም ያለ እንጀራ የሚደረግ የልጇ ሰርግ ሳይሆን ድግስ ብቻ ስለሆነ ነው። ከሰርጉ 2 ሳምንት በፊት ኤልያስ አንድ ወሬ በድንገት ሰማ። በሰለሞን ይዞታ ውስጥ ለቅድመ ሰርግ ራት እዚያ ተገኝቶ ነበር እና ስልክ ለመመለስ ወደ በረንዳ ወጣ። ከበረንዳው በታች ባለው የአትክልት ስፍራ ውስጥ ኤልዛቤትና ሳራ እያወሩ ነበር። ከኋላቸው ሰው እንዳለ አላወቁም ነበር። እማዬ እንደ ጎዳና ገበያ ሁሉ እንጀራ በጨርቅ ጠቅልላ ወደ ግብዣው ማምጣት ትፈልጋለች። አይገርምሽም? ፈጽሞ አይሆንም። በዚህ ሰርግ ላይ እኮ $280,000 አውጥቻለሁ። ያቺን ሴት የጎዳና ምግብ ጠረጴዛ ላይ እንድታስቀምጥ አልፈቅድላትም። ቆይ ግን አቤል አጥብቆ ቢጠይቅስ? አቤል አያደርገውም። እሱ አያውቅም። ከአብሳዮቹ ቡድን ጋር እኔ ቀድሜ ተነጋግሬያለሁ። ምንም አይነት የውጪ ምግብ ወደ ግብዣ ቦታው አይገባም። በዚያ ያንን ቅርጫት ይዛ ከመጣች ጥበቃዎቹ በሩ ላይ ያስቆሟታል። ስለ ስነ ስርዓቱስ 3ኛ ረድፍ ላይ ናት። ያ ቀድሞውኑ በጣም ቅርብ ነው። እየተቆጣጠርኩት ነው። ማለት ምን ማለትሽ ነው? ስርዓቱ ሲጀምር እሷ በዚያ ቤተክርስቲያን ውስጥ አትገኝም ማለት ነው። ኤልያስ በበረንዳው ላይ ቆሞ ይህንን ሁሉ ጉድ ሲሰማ ነበር። ስልኩ አሁንም በእጁ ላይ ነበር። ደሙ ሲቀዘቅዝ ተሰማው። በዚያው ምሽት ለአቤል ደወለ። በአካል መገናኘት አለብን፣ በስልክ አይሆንም። ምንድነው የተፈጠረው? ስለ እናትና ስለ ሰርጉ የሆነ ነገር ሰምቻለሁ። እናም ከሰኔ 14 በፊት መስማት አለብህ። በዲኬተር በሚገኝ አንድ ቡና ቤት ውስጥ ተገናኙ። ኤልያስ ሁሉንም ነገር ነገረው። ከወራት በፊት ወደ ቆሻሻ የተጣለውን እንጀራ፣ ሳራ የሙሉን እጆች ስታይ መደንገጧን፣ በሆስፒታል የቆየችባቸውን 22 ደቂቃዎች እና አሁን ደግሞ በበረንዳው ላይ የሰማውን ወሬ። እናትህን ከቤተክርስቲያን ለማስወጣት እያቀዱ ነው አቤል። ኤልዛቤት ስነ ስርዓቱ ሲጀመር እሷ ውስጥ አትገኝም ብላለች። አቤል ምንም ሳይንቀሳቀስ ተቀመጠ። ከመሬት መንቀጥቀጥ በፊት እንደሚታይ አይነት ዝምታ። እርግጠኛ ነህ? እኔ እርግጠኛ ያልሆንኩበትን ነገር አላወራም አቤል። ትልቅ ሰው እኮ ነኝ። ቡናውን አየህ፣ ግን አልጠጣውም። ጠረጴዛውን አየህ፣ ከዚያ እጆቹን አየህ። ንጹህ የለሰለሱ የአርክቴክት እጆች፣ ህንጻ የሚገነባ ሰው እጆች። ከዚያም የእናቱን እጆች አሰበ። የጠቆሩ በጠባሳ የተሞሉና የተሰነጣጠቁ እጆች፣ እሱን የገነቡት የዚያች ሴት እጆች። ኤልያስ፣ አቤት። ሰኔ 14 ቀን አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ነገር ብትጠይቀኝ አደርጋለሁ። ከቤተ ክርስቲያኑ ጀርባ በሮቹ አጠገብ ተቀመጥ። እናም እናቴን ተከታተል። የሆነ ነገር ቢደርስባት ወዲያውኑ ደውልልኝ። ከስነ ስርዓቱ በኋላ ሳይሆን ቃለ መሐላ ከተደረገ በኋላ ሳይሆን የሆነ ነገር በተደረገበት በዚያው ቅስፈት ደውልልኝ። አንተስ ምን ታደርጋለህ? አቤል የቅርብ ጓደኛውን አየ። እናቴ የምታደርገውን አደርጋለሁ። ሰኔ 14 ከቀኑ 10 ሰዓት የግሬስ ፌሎሺፕ ቤተክርስቲያን ሞልቶ ነበር። 400 እንግዶች፣ በእያንዳንዱ ወንበር ላይ ነጭ አበቦች። የዝማሬ ቡድኑ እየተጫወተ የፀሐይ ብርሃን በቀለማት ባሸበረቁ መስኮቶች በኩል እየፈሰሰ ነጩን የእብነበረድ ወለል በወርቃማና በሰማያዊ ቀለም እያስጌጠው ነበር። አቤል በጥቁር ቶክሲዶ በመሰዊያው ፊት ቆሟል። የአባቱ ቀይ እስክርቢቶ አሁንም በደረቱ ኪስ ውስጥ ነበር። ያደረገው በዚያው ጧት ነበር። ለመልካም እድል ብሎ ለራሱ ነገረው። ግን ለእድል አልነበረም። እሱ የቆመበትን መሰረት ማን እንደገነባው ለማስታወስ ነበር። ሳራ በላይኛው ክፍል ውስጥ በሙሽራ ልብሷ ነበረች።
$12000 የሚያወጣ የቬራ ዋንግ ልብስ የመጽሔት ሽፋን ላይ ያለች ሴትን ትመስል ነበር። ሚዜዎቿ ከበው እያስዋቧት ፎቶ እያነሱ ይለጥፉ ነበር። ሙሉ ከቀኑ 10 ሰዓት ተኩል ላይ ደረሰች። ከሌሊቱ 8 ሰዓት ጀምሮ ስታበስል ነበር። ነጭ የሀበሻ ቀሚስ ለብሳለች፣ በዘርፉ ላይ የወርቅ ጥልፍ ያለው። እርሷ ካሏት ሁሉ እጅግ ውቡ ነበር። ከ30 ዓመታት በፊት ለራሷ ሰርግ በአዲስ አበባ የገዛችው ነበር። በመቆያ ሳጥኗ ውስጥ አስቀምጧለች። አሁንም ልኳ ነበር። በክንዶቿ በነጭ ጨርቅ የተጠቀለለ ትልቅ የእንጀራ ቁልል ይዛ ነበር። ለ50 ሰው ያህል የሚበቃ። በእርግጥ ለ400 ሰው የሚበቃ ማዘጋጀት አልቻለችም። ግን ልጇ በሰርጉ ላይ እንጀራ እንዲኖረው ፈለገች። ቢያንስ ለአንድ ጠረጴዛም እንኳን ቢሆን፣ ለሚወዱት ሰዎች እንኳን ቢሆን። የቤተ ክርስቲያኑን ደረጃዎች በቀስታ ወጣች። ጀርባዋን ሲያማት ይሰማታል። ጉልበቶቿ አልታዘዝ እያሏት ነበር። ግን ቢሆንም መውጣቷን ቀጠለች። በደረጃው አናት ላይ ጥቁር ሱፍ የለበሱ 2 ወንዶች በሩን ዘጉባት። እመቤት፣ የግብዣ ወረቀትሽን ማየት እችላለሁ? ሙሉ ፈገግ አለች። እኔ የግብዣ ወረቀት የለኝም፣ የሙሽራው እናት እኮ ነኝ። ወንዶቹ እርስ በርሳቸው ተያዩ። አንደኛው የጆሮ ማዳመጫውን በቀስታ ነካ። ከዚያም ተናገረ። አዳመጠና ወደ ሙሉ ተመልሶ አየ። እመቤት፣ የውጪ ምግብ ወደ ግብዣው ቦታ እንደማይፈቀድ ተነግሮኛል። ይህ ለልጄ ሰርግ የሚሆን እንጀራ ነው። ይቅርታ እመቤት፣ የውጭ ምግብ አይፈቀድም። እኔ እኮ የሙሽራው እናት ነኝ። ይህንን ያዘጋጀሁት። ሁለተኛው ጠባቂ ወደፊት መጣ። ረጅምና ፊቱ ጠንካራ ነበር። በአሁኑ ሰዓት ወደ ቤተ ክርስቲያኑ እንዳትገቢ ቤተሰቡ ጠይቋል። ቤተሰቡ? እኔ እኮ ቤተሰብ ነኝ። ሙሽራው ልጄ ነው፣ እየነገርኩ ነው። እመቤት እባክሽን ወደ ጎን ቁሚ። ስነ ስርዓቱ ሊጀምር ነው። እኔ ልጄን ማየት ፈልጋለሁ። አሁኑኑ አስገቡኝ። አይቻልም። ኤልዛቤት ሰለሞን ከጠባቂዎቹ በስተጀርባ በበሩ ላይ ተከሰተች። የሐር ቀሚስ፣ እንቁ ሐብል፣ የፈለገችውን ነገር ማግኘት የለመደች ሴት ፈገግታ በፊቷ ላይ ነበር። ወይዘሮ ሙሉ እዚህ ውጪ ቢቆዩ ይሻላል ብዬ አስባለሁ። ይህ ለቤተሰቦቻችን በጣም አስፈላጊ ቀን ነው እና ሁሉም ነገር በተቃና ሁኔታ እንዲካሄድ እንፈልጋለን። እኔ ደግሞ ልጄን ማየት ፈልጋለሁ። አቤልን ማየት ፈልጋለሁ። እሱ በመድረኩ ላይ ነው። ትኩረት ያስፈልጓል። ያንን አንረብሽ እባክዎት። መረብሽ? ቆይ ምንድነው የምታወሪው? እኔ እኮ እናቱ ነኝ። አዎ፣ እና ከስነ ስርዓቱ በኋላ ልታዩ ትችያለሽ። ግን አሁን በዚህ ምግብና ወደ ሙሉ ቀሚስ፣ ወደ እጆቿና የጨርቅ ጥቅሉ እያመለከተች ጠቆመች። አሁን ትክክለኛው ጊዜ አይደለም። ሙሉ ኤልዛቤትን አየቻት። ጠባቂዎቹን አየች። ልጇ ሊያገባ በመድረኩ ፊት የቆመበትን የቤተ ክርስቲያኑን ከባድ እንጨት በሮች አየች። ከዚያም በሮቹ ተዘጉ። በዝግታ አልነበረም፣ በለሰለሰ ሁኔታም አልነበረም። ጠባቂዎቹ ጎትተው ዘጓቸው። ድምፁ በደረጃዎቹ ላይ እንደ ፍርድ አስተጋባ። ሙሉ ለጥቂት ጊዜ እዚያው ቆመች። የእንጀራው ጥቅል በክንዶቿ መካከል፣ ባለቤቷ ይወዱ የነበረው ነጭ ሀበሻ ቀሚስ እና ከነዚያ በሮች ማዶ ያለውን ነገር ሁሉ የገነቡት ወርቃማ እጆች። በቤተ ክርስቲያኑ ደረጃዎች ላይ ተቀመጠች። እንጀራውን ጭኖቿ ላይ ያደረገች። እጆቿን በላዩ ላይ አጣጥፋ ሁልጊዜም እንደምታደርገው በዝምታ ያለ ቁጣ በትዕግስትና በጸሎት ልጇ እንደሚያገኛት እርግጠኛ በመሆን ጠበቀች። አሁን እርሱ ምንም ቢሆን ሁልጊዜም ያገኛታል። በቤተ ክርስቲያን ውስጥ በበሩ አጠገብ ባለው የመጨረሻ ረድፍ ላይ ኤልያስ ስልኩን አወጣ። አቤል ስልኩ በኪሱ ውስጥ ሲርገበገብ ተሰማው። በመሰዊያው ፊት ቆሟል። የመዝሙር ቡድኑ እየተጫወተ ነበር። 400 እንግዶች ፊት ለፊቱ ተቀምጠዋል። ስነ ስርዓቱን የሚመሩት ሰው ፈገግ እያሉ ነበር። ሚዜዎቹ አንድ በአንድ በመተላለፊያው ላይ እየተራመዱ ነበር። ስልኩን ማየት አልነበረበትም። አሁን በመሰዊያው ፊት ሆኖ ያንን ማድረግ አልነበረበትም። ግን ኤልያስ ቃል ገብቶ ነበር። የሆነ ነገር በተፈጠረበት ቅስፈት አቤል እጁን ወደ ኪሱ ሰደደ። ማያ ገጹን አየ። እናም አንድ አጭር መልእክት ደርሶታል። እናትህ በቤተ ክርስቲያኑ ደረጃዎች ላይ ተቀምጣለች። በሩን ዘግተውባታል። እንጀራ ይዛለች። እናም ብቻዋን ናት። አሁኑኑ ና። አቤል መልእክቱን 2 ጊዜ አነበበው። እጆቹ መንቀጥቀጥ ጀመሩ። ከጭንቀት ሳይሆን ከውስጥ ከደረቱ ተነስቶ እንደ እሳት ወደ ውጭ ከሚሰራጨው ጥልቅ ነገር የተነሳ። እንግዶቹን አየ። 400 ሰዎች፣ የሰለሞን የንግድ አጋሮች፣ የሳራ ጓደኞች፣ ውድ ልብስ የለበሱና ውድ ምግቦችን የሚበሉ እንግዶች። ረድፍ 3ን አየ።
የእናቱ መቀመጫ ባዶ ነበር። የሙሽራ መዝሙር ተጀመረ። በቤተ ክርስቲያኑ ጀርባ ያሉት በሮች ተከፈቱ። እናም ሳራ ታየች። ነጭ የቬራ ዋንግ ልብስ ለብሳለች። እናም አበባ ይዛለች። $280,000 ያለው ፍጹም ሰርግ። በመተላለፊያው ላይ መራመድ ጀመረች። አቤል ስትመጣ አያት። እያንዳንዱ እርምጃ፣ እያንዳንዱ ፈገግታ፣ የእያንዳንዱ ፎቶግራፍ አንሺ ብልጭታ። እናም በ2 ሰኮንድ ውስጥ የ400 ሰዎች ህይወትን የሚቀይር ውሳኔ አስተላለፈ። ከመሰዊያው ላይ ወረደ። ስነ ስርዓቱን የሚመሩት ሰው በድንገት አቤል አሉት። ዝማሬው ተቋረጠ። አቤል ተራመደ። ወደ ሳራ ሳይሆን በሙሽራዋ፣ በሚዜዎቹ፣ በአጃቢዎቹ እና አፋቸውን ከፍተው በሚመለከቱት 400 እንግዶች አጠገብ አልፎ ሄደ። ሳራ በመተላለፊያው መሃል ቆማ ቀረች። የያዘችውን አበባ ዝቅ አደረገች። አቤል ምን እያደረክ ነው? አልመለሰላትም። ወደ ቤተ ክርስቲያኑ ጀርባ ተራመደ። ከባድ የእንጨት በሮቹ ጋር ደረሰ። ገፋ አድርጎ ከፈታቸው። በዚያ ነበረች። በቤተ ክርስቲያኑ ደረጃዎች ላይ ተቀምጣ ነጭ የሀበሻ ቀሚስ ለብሳ የጠቆሩ እጆቿን በነጭ ጨርቅ በተጠቀለለ የእንጀራ ጥቅል ላይ አጣጥፋ ዝም ብላ እየጠበቀች ነበር። ቀና ብላ አየችው። ልጇ በጥቁር ቶክሲዶ በበሩ ላይ ቆሞ አየችው። የጆርጂያ ፀሐይ ከጀርባው ታበራለች። አቤል፣ እማዬ እዚህ ውጪ እንድጠብቅ ነገሩኝ። አውቃለሁ እማዬ። ደረጃዎቹን ወረደ። $3,000 በሚወጣው ቶክሲዶ በድንጋዩ ላይ ከሷ አጠገብ ተቀመጠ። እንጀራ ነው እማዬ። ለሰርግ ዛሬ ሌሊት 8 ሰዓት ነው የጋገርኩት። ጥቅሉን አየ። የያዙትን እጆቿን አየ። የጠቆሩ በጠባሳ የተሞሉ እንጀራውን የጋገሩት እነዚያው እጆች፣ ለትምህርቱ የከፈሉ ህይወቱን የገነቡት እጆች። እማዬ እንጀራ ልቅመስ? ሙሉ አገጯ ተንቀጠቀጠ። ጨርቁን ከፈተችው። እንጀራው አሁንም ትንሽ ሙቀት ነበረው። አንድ ቁራጭ ቆርሳ ገና ትንሽ ልጅ እያለ እንደምታደርገው በልጅ ልጇ እጅ ላይ አኖረችው። ቶክሲዶውን ለብሶ ከእናቱ ጋር በቤተ ክርስቲያኑ ደረጃ ላይ ተቀምጦ በላው። እማዬ በጣም ቆንጆ ነው። በእርግጥም ቆንጆ መሆን አለበት። ለ50 ዓመታት ያህል እንጀራ ስጋግር ኖሬያለሁ እኮ። አውቃለሁ። አሁን ይህንን ለነሱም ልንገራቸው። ለነማን? ለሁሉም እማዬ። ተነሳ። የእንጀራውን ጥቅል ከጭኖቿ ላይ አነሳ። በአንድ ክንዱ ስር ያዘው። ሌላ እጁን ዘረጋላት። እማዬ ከኔ ጋር ነይ። አቤል እነሱ አትችይም አሉኝ። እማዬ እነሱ ተሳስተዋል። ከኔ ጋር ነይ። ወርቃማና ጠባሳ ያለበትን እጇን በንጹህና በለሰለሰ የአርክቴክት እጁ ያዘው እና እናቱን በቤተ ክርስቲያኑ ደረጃዎች ላይ ይዟት ወጣ። በከባድ የእንጨት በሮች አልፎ ወደ ቤተ ክርስቲያኑ ገባ። 400 ሰዎች ዞር አሉ። 400 አፎች ተከፈቱ። አሁን በመተላለፊያው መሃል የቆመችው ሳራ አበባዋን መሬቱ ላይ ጥለዋለች። ከፊት ረድፍ ላይ የነበረችው ኤልዛቤት ፊቷ ገርጥቷል። አቤል እናቱን ይዞ በመተላለፊያው መሃል በቀስታ ተራመደ። እያንዳንዱን እርምጃ ሆነ ብሎ ያደረገው ነበር። የሁሉም ሰው አይን በእነሱ ላይ ነበር። መጀመሪያ ካስቀመጧት ረድፍ 14 አልፎ እርቅ ወዳደረጉበት ረድፍ 3 አልፎ በሁሉም ረድፎች አልፎ እስከ ፊት ድረስ ተራመደ። እስከ መሰዊያው ድረስ ወሰዳት። የእንጀራውን ጥቅል በመሰዊያው ላይ አስቀመጠው። ከዚያም ወደ 400ዎቹ ሰዎች ዞር አለ። ስሜ አቤል ግርማ ይባላል። ይህች እናቴ ናት። ስለሷ የምናገረው ነገር አለኝ። ማንም ሰው አልተንቀሳቀሰም። ማንም አልተነፈሰም። መዝሙሩም ቆሟል። ፎቶግራፍ አንሺው ካሜራውን ዝቅ አደረገ። 400 ሰዎች በዝምታ ተቀመጡ። የ9 ዓመት ልጅ እያለሁ እናቴ ምጣድ በሻንጣ ውስጥ አሰናዳች። እንጀራ የሚጋገርበት የሸክላ ምጣድ ነው። አባቴ ለምን የምግብ ማብሰያ ድንጋይ ወደ አሜሪካ እንደምትወስድ ጠየቃት። እሷም ምክንያቱም አሜሪካ የኔ እንጀራ የላትም፣ ልጄ ደግሞ እንጀራ መብላት ይኖርበታል አለችው። ትንሽ ዝም አለ። ትክክል ነበረች። አሜሪካ ብዙ ነገሮች አሏት፣ ግን የማየ እንጀራ አልነበራትም። ስለዚህ ለ20 ዓመታት በየቀኑ በዲካሊብ ገበሬዎች ገበያ በዝናብ፣ በሙቀት፣ በቅዝቃዜ ከሌሊቱ 8 ሰዓት እስከ ምሽቱ 2 ሰዓት ድረስ እንጀራ ስትጋግርና ስትሸጥ ታሳልፍ ነበር። አንዱ ጥቅል $3 ነው። በቀን 100 ጥቅል፣ በሳምንት ደግሞ ለ7 ቀን ትሰራለች። ቤተክርስቲያኑ እንዲህ የእናቱን እጅ በቀስታ አነሳው። እነዚህ ልጆች ተመልከቷቸው። እነዚህ ልጆች ለ20 ዓመታት የጤፍ ዱቄት አብኩተዋል። እነዚህ እጆች ፀሐይ ከመውጣቷ በፊት ከምትቆምበት ምጣድ የተገኙ የቃጠሎ ጠባሳዎች አሏቸው። እነዚህ ጣቶች የምሳ ገንዘብ፣ የትምህርት ቤት ክፍያ፣ የኮሌጅ ዲግሪ፣
ድርጅቴና ስራዬ የሆነውን ሊጥ በማብካት አብጧል። ድምፁ የረጋ ቢሆንም እያንዳንዱ ቃል ግን ክብደት ነበረው። ያገኘችው እያንዳንዱ ዶላር ወደ አንድ አካውንት ይገባ ነበር። የኔ የትምህርት ፈንድ፣ የአቤል የአይምሮ ገንዘብ ትለው ነበር። ለ3 ዓመታት ወደ ስራ በእግሯ ትሄድ ነበር። ምክንያቱም የትራንስፖርት ገንዘቧን ለኔ ትምህርት ትሰጠኝ ስለነበር ነው። እኔን መጀመሪያ ስለምታበላ እሷ መጨረሻ ላይ ትበላ ነበር። እኔ መማሪያ መጽሐፍ እንዲኖረኝ እሷ ለ10 ዓመታት ያህል 3 ቀሚሶችን ብቻ ትለብስ ነበር። በመሰዊያው ላይ ያለውን እንጀራ አየህ። ዛሬ ጧት እናቴ ከሌሊቱ በ8 ሰዓት ተነሳች። እናም ለዚህ ሰርግ የሚሆን እንጀራ ጋገረች። ለ50 ዓመታት ስታደርግ እንደነበረው በነጭ ጨርቅ ጠቀለለችው። ለራሷ ሰርግ የለበሰችውን ይህንን ቀሚስ ለበሰች። በአዲስ አበባ የሂሳብ መምህር የነበረው አባቴን ባገባችበት ጊዜ የለበሰችው ያው ቀሚስ ነው። እርሱም በየማለዳው በእጆቿ የምታበላ ሴት ከማንኛውም በላይ የተባረከች ናት ይለኝ ነበር። በቀጥታ ኤልዛቤት ሰለሞንን ከዚያም ደግሞ ሳራን አየ። እናቴ ለ50 እንግዶች የሚሆን እንጀራ ይዛ የዚህን ቤተክርስቲያን ደረጃዎች ወጣች። ነገር ግን መግባት አትችልም ተባለች። ምግቡ ለዚህ ክፍል አይመጥንም ተባለች። እሷ የሙሽራው እናት ሆና በልጇ ሰርግ ላይ ግን ተቀባይነት እንደሌላት ተነገራት። በቤተክርስቲያን ውስጥ ከባድ የመደነቅ ድምጽ ተሰማ። ሰዎች ወደ ኤልዛቤትና ሳራ ዞረው ማየት ጀመሩ። 2 የጥበቃ ሰራተኞች በሮቹን ፊቷ ላይ ዘጉባት። እናም እሷ 400 ሰዎች በዚህ ቤተክርስቲያን ውስጥ ተቀምጠው ሳለ የሙሽራው እናት የት ናት ብሎ የሚጠይቅ አንድም ሰው ሳይኖር ብቻዋን እንጀራ ይዛ ደረጃው ላይ ተቀመጠች። እንግዶቹን አየ። ከአንድ ሰው በስተቀር ማንም ምንም አልጠየቀም። የቅርብ ጓደኛዬ ኤልያስ ብቻ እናቴ ውጪ ናት የሚል መልእክት ላከልኝ። ኤልያስ ከበስተጀርባ ተቀምጦ ከንፈሩን ነክሶ ራሱን ነቀነቀ። እናም ይህንን ቤተክርስቲያን አንድ ጥያቄ መጠየቅ እፈልጋለሁ። ምግቧ እንደ ፈረንሳይ ምግብ ስላልሆነ፣ እጆቿም ስላልጸዱ፣ ቀሚሷም ውድ ስላልሆነ እናቱን ከልጁ ሰርግ የሚያስወጣ ምን አይነት ቤተሰብ ነው? ዝምታ ሰፈነ። ምን አይነት እንደሆነ ልንገራችሁ። ከፍቅር ይልቅ አቀራረብን፣ ከመስዋዕትነት ይልቅ ደረጃን የሚመርጥ አይነት ቤተሰብ ነው። አንዲት እናት ልጇ በሰርጉ ላይ የቤቱን ጣዕም እንዲያገኝ ከሌሊቱ 8 ሰዓት ተነስታ ካዘጋጀችው የ$3 እንጀራ ይልቅ $140 የሚያወጣ የሎብስተር ምግብን የሚመርጥ። እንጀራውን ከመሰዊያው ላይ አነሳው፣ ወደ ላይ ከፍ አደረገው። ይህ እንጀራ ከምግብ ዝርዝር ውስጥ የታገደው የጎዳና ምግብ የተባለው ይህ ምግብ እኔ ለሆንኩት ነገር ሁሉ የከፈለልኝ ነው። ለነደፍኩት ለእያንዳንዱ ህንጻ፣ ላገኘሁት ለእያንዳንዱ ሽልማት፣ ላገኘሁት ለእያንዳንዱ ዶላር። ሁሉም የጀመረው በዚህ እንጀራ ነው። ሁሉም የጀመረው በጤፍ ዱቄትና ምግብ ማብሰልን ባላቆመች ሴት ምክንያት ነው። አስቀመጠው። ከዚያም ሳራን አያት። ሳራ፣ እኔ ወድሽ ነበር፣ ግን በጣም እከታተልሽ ነበር። የእናቴን ምግብ ለመብላት ፍቃደኛ ለመሆንሽን አይቻለሁ። እንጀራዋን ወደ ቆሻሻ መጣያ ውስጥ ጨመርሽ። ሆስፒታል ውስጥ ለ22 ደቂቃ ብቻ ጠይቀሻት ክፍሉ ሸቷል ብለሽ ወጣሽ። ልክ እንደ ጭነት መኪና ዕቃ በዚህ አዳራሽ ውስጥ ከፊት ረድፍ ወደ ረድፍ 14 ከዚያም ደግሞ ወደ ረድፍ 3 ስታዘዋውሪያት አየሁ። የሳራ ፊት ደርቆ ነበር። አበባዋ ወለሉ ላይ እንደተበታተነ ነበር። ዛሬ ደግሞ ቤተሰቦችሽ ወደ ቤተክርስቲያን አዳራሹ እንዳትገባ ከለከሏት። በእጆቿ ያበላችኝን ሴት በድንጋይ በተገነባ ህንጻ ውስጥ እንዳትገባ ተከለከለች። አባቴ ትክክል ነበር። በእጆቿ የምታበላ ሴት ምን ጊዜም የተባረከች ናት። አንቺ ግን ከቤተክርስቲያን ውጪ ዘጋሽባት። እጁን ወደ ኪሱ ሰደደ። አንድ ቀይ እስክርቢቶ አወጣ። የአባቱ ቀይ እስክርቢቶ። አባቴ በዚህ እስክርቢቶ ወረቀቶችን ያርም ነበር። እርሱ የሂሳብ መምህር ነበር። እኔ 16 ዓመት ልጅ እያለሁ ሞተ። በማብሰያ ቤታችን ጠረጴዛ ላይ ወረቀትን እያረመ ሞተ። የመጨረሻው ነገር ግን አልጀብራ አልነበረም። ይልቁኑ ይህ ነበር። በእጆቿ የምታበላ ሴት ከማንኛውም ነገር በላይ የተባረከች ናት። እሷን ጠብቃት። አቤል እናቱን አያት። ሙሉ በመሰዊያው አጠገብ ቆማ ነበር። እንባዋ እየፈሰሰ የጠቆሩ እጆቿን ከፊት አጣጥፋለች። እማዬ ይቅርታ አድርጊልኝ ባክሽ። ቀድሜ ባለማየቴ ይቅርታ። ከረድፍ 1 ወደ ረድፍ 14 ከዚያም ወደ ረድፍ 3 በመጨረሻም ወደ ቤተክርስቲያን ደረጃዎች እንዲያንቀሳቅሱሽ በማድረጌ ይቅርታ አድርጊልኝ። አንቺ በማንኛውም ረድፍ ውስጥ መሆን አልነበረብሽም።
ሁልጊዜም በነበርሽበት እዚህ ከኔ አጠገብ መቆም ነበረብሽ። ለመጨረሻ ጊዜ ወደ እንግዶቹ ዞር አለ። ይህ ሰርግ አብቅቷል፣ አልተራዘመም፣ ይልቁኑ አብቅቷል። እናቴን ከቤተ ክርስቲያን በሚያስወጣ ቤተሰብ ውስጥ ፈጽሞ አልገባም። የእናቴን ምግብ ወደ ቆሻሻ በሚጥል ሰው ቤት ውስጥ አልገባም። እኔን በገነቡት እጆች በሚያፍር መሰረት ላይ ትዳርን አልጀምርም። እንጀራውን አነሳ፣ ወደ እናቱ ዞረ። እማዬ ወደ ቤት እንሂድ፣ እርቦኛል። ኤልያስ ከመጨረሻው ረድፍ ተነሳ። 1 2 3 ጊዜ አጨበጨበ። ከዚያም በረድፍ 8 ላይ አንዲት ሴት ተነሳች። ከዚያም በረድፍ 12 ላይ አንድ ሰው ተነሳ። ከዚያም በረድፍ 6 ላይ ያሉ አረጋውያን ጥንዶች። ከዚያም መላው ቤተክርስቲያን 400 ሰዎች ቆመው አጨበጨቡ። አንዳንዶቹ አለቀሱ፣ አንዳንዶቹ እጆቻቸውን አፋቸው ላይ ጫኑ፣ አንዳንዶቹ ሙሉ በእነሱ አጠገብ ስታልፍ እጇን ለመንካት ዘረጉ፣ አንዳንዶቹ ፈጣሪ ዕድሜ ይስጥሽ እማዬ እያሉ መረቋቸው። አንዳንዶቹ ደግሞ ለተመለከቱት ነገር የሚሆን ቃል ስላልነበራቸው ዝም ብለው ቆመዋል። አቤል እናቱን በመተላለፊያው በኩል ይዟት ወጣ። በቀስታ እንጀራውን በአንድ ክንዱ እጇን ደግሞ በሌላኛው እጁ ይዞ በ400 ሰዎች አጠገብ ወለል ላይ በወደቀው አበባ አጠገብ ፈጽሞ በማይደረገው የ$280,000 ሰርግ አጠገብ አልፈው ሄዱ። በከባድ የእንጨት በሮች ወጥተው በቤተ ክርስቲያኑ ደረጃዎች ወደ ጆርጂያ ፀሐይ ወረዱ። ሳራ በመሰዊያው ፊት ብቻዋን ቆመች። የራሷ መሸፈኛ ሻርፕ ተዛብቷል። ልብሷ አሁንም ፍጹም ነው። አስፈላጊ ከሆነው ከአንድ ነገር በስተቀር ፍጹም ነው። ሙሽራው ግን ሄዷል። የእናቱን እንጀራ ይዞ ሄዷል። ኤልዛቤት ከፊት ረድፍ ተቀምጣ ነበር። አሁን ፈገግታዋ ጠፍቷል። እንቆቿም ርካሽ ይመስላሉ። ሐሩም እንደ መድረክ ልብስ ሆነ። የቤተ ክርስቲያን በሮች በዚህ ጊዜ ክፍት እንደሆኑ ቀሩ። ምክንያቱም የሚዘጋቸው ሰው አልነበረም። ቪዲዮ በአንድ ሳምንት ውስጥ 47 ሚሊዮን እይታዎችን አገኘ። በረድፍ 11 ላይ የነበረ አንድ ሰው ሙሉውን ንግግር በስልኩ ቀርጾት ነበር። ሙሽራው ሰርጉን አቁሞ ከእናቱ ጋር ወጣ የሚለው ዜና ሁሉንም ሰው፣ ሁሉንም መድረክ፣ ሁሉንም ቋንቋና አህጉር አዳረሰ። አስተያየቶች ኢንተርኔቱን አጨናነቁት። አሁኑኑ ለእናቴ እየደወልኩ ነው። አሁን ይህን ቪዲዮ ጨርሼ ሳላበቃ እናቴ ለ15 ዓመታት ናይሮቢ ውስጥ ጎዳና ላይ ማንዴዝ እየሸጠች ነው ያስተማረችኝ። ወደ ቤት የሚሄድበትን የአውሮፕላን ትኬት አሁን ቆረጥኩ። ከሄድኩኝ 6 ዓመት ሆኖኝ ነበር። መሰዊያው ላይ ያለው እንጀራ፣ ያ ምስል ከውስጤ አይወጣም። አማቴ እናቴን እንደዚሁ ከሰርጌ ለማስወጣት ሞክራ ነበር። እኔም እንደዚህ ሰው ደፋር በሆንኩ ኖሮ ብዬ እመኛለሁ። በቶክሲዶ ደረጃ ላይ ተቀምጦ እንጀራ ሲበላ ራሴን መቆጣጠር አቃተኝ። እውነተኛ ወንድ ማለት እንዲህ ነው፣ በሱፍ ልብሱ ሳይሆን በምርጫው። አባቱ ያለውን ነገር በጣም ይገርማል። በእጆቿ የምታበላ ሴት ከማንኛውም በላይ የተከበረች ናት። ይህ ነገር በጣም ይገርማል። ይህ ልጅ በጣም የተባረከ ነው። መልእክቶቹ ሚዲያዎቹን አጨናነቁ። እንጀራው ምልክት ሆነ። ሰዎች የእናቶቻቸውን የምግብ ፎቶዎች መለጠፍ ጀመሩ። ከተለያዩ ሀገር ያሉ ሰዎች ኡጋሊ፣ ፎፎ፣ ጆሊ ፍራይስ፣ ፓውንድድ ያም፣ ዶሮ ወጥ፣ ለትላልቅ ጠረጴዛዎች እስካሁን በቂ ክብር ያልተሰጣቸው ግን ለሚወዱት ሰዎች ሁልጊዜ ምርጥ የሆኑ ምግቦች። ሃሽታግ እንጀራ የሚለው ሃሽታግ ለ3 ቀናት ከፍተኛ ተወዳጅነትን አገኘ። በመላው ዓለም ያሉ እናቶች ለወራት ለዓመታት ካልደወሉላቸው ልጆቻቸው ስልክ ተደወለላቸው። አንዳንዶቹ አለቀሱ፣ ሁሉም መለሱ። አቤል ሁሉንም ቃለ መጠይቆች አልቀበልም አለ። ይህ ስለኔ አይደለም። ይህ እንዳትገኝ በተከለከለችበት ሰርግ ላይ ከሌሊቱ በ8 ሰዓት ተነስታ እንጀራ ስለጋገረችው ሴት ነው። ሙሉ የራሷ የምግብ ዝግጅት ፕሮግራም ተጋበዘች። እሷ ግን አልተቀበለችም። እኔ ቀድሞውኑ ፕሮግራም አለኝ። መደቤ ላይ ከሌሊቱ 8 ሰዓት ይጀምራል። ሁላችሁም ተጋብዛችኋል። የራሳችሁን ሳህን ብቻ ይዛችሁ ነው አለች። የሳራ ኢንስታግራም በ24 ሰዓት ውስጥ ወደ ፕራይቬት ተቀየረ። ተባርክ ያለውና አመሰግናለሁ የሚሉት ቃላት ቀልድ ሆኑ። ሰዎች የሰኞ ልጥፎቿን ከሙሉ የቤተ ክርስቲያን ደረጃ ላይ መቀመጥ ምስል ጋር እያያያዙ መለጠፍ ጀመሩ። የኤልዛቤትና የሳሙኤል መኪና መሸጫዎች 3 የንግድ ውሎችን አጡ። የአትላንታ የኢትዮጵያ ማህበረሰብ የኢኮኖሚ ማዕቀብ አደረገባቸው። ለ2 ወራት ቆዩ። ሳራ ዳግመኛ አቤልን አላገኘችውም። አንዳንድ ዝምታዎች ሁሉንም ነገር ይናገራሉ። ነገር ግን ይህ ታሪክ በቤተ ክርስቲያን በሮች አያበቃም። ምክንያቱም የአቤል እናት ከዓመታት በፊት በማብሰያ ቤቷ ትኩስ እንጀራ ስትጋግር የነገረችው ነገር ነበር። ልጄ፣ እግዚአብሔር ለሚቀጥለው ነገር የሚሆን እንጀራ ሳይጋግር አንድም በር አይዘጋም።
የሚቀጥለው ነገር ሩት ነበረች። የጀመረው በእንጀራ ነበር። ምክንያቱም በዚህ ታሪክ ውስጥ ሁሉም ነገር የሚጀምረው በእንጀራ ነው። ሰርጉ ከተሰረዘ ከ2 ሳምንት በኋላ ሩት የሐሙስ ጉብኝቷን ለማድረግ ወደ ሙሉ አፓርታማ መጣች። አበባና የእናቷን ሽሮ ይዛ መጣች። ሙሉን ማብሰያ ቤት ውስጥ እንጀራ እየጋገረች የሀገሯን ዘፈን ስታንጎራጉር አገኘቻት። እማዬ እረፍት ማድረግ ነበረብሽ። እረፍት ለሞቱ ሰዎች ነው። እኔ እኮ በህይወት አለው ሩትዬ። በህይወት ያሉ ሰዎች ደግሞ እንጀራ ይጋግራሉ እንጂ አያርፉም። እሺ ቢያንስ ልርዳሽ። መርዳት ትፈልጊያለሽ? ጥሩ እንግዲያውስ ተቀመጪ። የሊጤን አሰራር በደንብ አስተምርሻለሁ። አብረው አበሰሉ። ሙሉ እያስተማረች ሩት እየተማረች። ማብሰያ ቤቱ በጭስ በሳቅና በትኩስ ምጣድ ላይ ባለው የጤፍ ዱቄት ሽታ ተሞላ። እማዬ። አቤት ሩቴ። ከሁሉም ነገር በኋላ በእውነት እንዴት ነሽ? ሙሉ ሊጡን ፍጹም አድርጋ እንጀራውን ጋገረችው። ደህና ነኝ። ልጄ $280,000 ሰርግ ይልቅ እኔን መርጧል። ከዚህ ሁሉ በኋላ የትኛዋ እናት ናት ደህና የማትሆነው? በሮቹ፣ ጠባቂዎቹ፣ ያቺ ሴት፣ እነሱ ሁሉ የኔ ችግር አይደሉም። ፈጽሞ የኔ ችግር አልነበሩም። እርሷ የልጄ ትምህርት ብቻ ነበረች። እርሱም ደግሞ ተምሮበታል። ሩትን አየቻት። አንቺ ግን የተለየሽ ነሽ። ምን ማለትሽ ነው? የልጄ እጮኛ እጆቼን መንካት ባልፈለገችበት ጊዜ በሆስፒታል ውስጥ እጆቼን ይዘሻል። በጠየቁሽ ጊዜ ጸጉሬን ጎንጉነሻል። ሆስፒታሉ ምግብ ብሎ የሚሰጠኝን የቅጣት ምግብ እንዳልበላ እንጀራ አምጥተሽልኛል። በየሳምንቱ ሐሙስ እዚህ እየመጣሽ በማብሰያ ቤቴ ወለል ላይ ተቀምጠሽ ልክ እንደ ቤተሰብ በእጅሽ ትበያለሽ። እማዬ አንቺ እኮ ቤተሰቤ ነሽ። አውቃለሁ። እኔም የምለው ያንን ነው። እጆቿን በአፕሮኗ ላይ ጠረገች። አሁን ልጄ በየሳምንቱ እሁድ እንጀራ ለመብላት እዚህ ይመጣል። በዚህ እሁድ አንቺም እዚህ እንድትገኝ ይፈልጋለሁ። እማዬ እኔ የሚመስልሽን አልጠየቅኩሽም። እሁድ ከቀኑ 5 ሰዓት እዚህ እንድትገኝ እያልኩሽ ነው። የሚያምር ነገር ልበሺ፣ ግን በጣም እንዳይበዛ ሩትዬ። እርሱ አርክቴክት ነው እንጂ ንጉስ አይደለም። ሩት ሳቀች። ከልጅሽ ጋር እንድንገናኝ እያደረግሽ ነው? አይ እኔ ዝም ብዬ እንጀራ እየጋገርኩ ነው። 2 ሰዎች በአንድ ጠረጴዛ ላይ በልተው በፍቅር ቢወድቁ ያ የእግዚአብሔር ስራ ነው እንጂ እኔ አይደለም። እሁድ ከቀኑ 5 ሰዓት ላይ የሙሉ ማብሰያ ቤት አቤል ደረሰ። እናቱን ከምጣዱ አጠገብ፣ አንዲት ሴት ደግሞ ማብሰያ ቤቱ ወለል ላይ ተቀምጣ ቀይ ሽንኩርት ስትልጥ አገኛቸው። እማዬ እሷ ማን ናት? ተዋወቁ። ይህች ሩት ናት። ታስታውስ ከሆነ እዛ ነርስ ነበረች። በታመምኩ ጊዜ እጆቼን የያዘችልኝ እሷ ናት። ጸጉሬንም ጎንጉናልኛለች። ሐሙስ እዚህ ትመጣለች። እንጀራም ከኔ በላይ መጋገር ልትችል ምንም አልቀራትም። ሩት ቀና ብላ አየችው። ባለፈው ሳምንት 3 ጊዜ ጋግሬ ነበር። 2ቱን ደግሞ ጥየዋለሁ። ገና አልደረሽም ማለት ነው፣ ግን ትደርሽበታለሽ። አቤል ሩትን አያት። እሷም ቀና ብላ አየችው። በአንድ እጇ ሽንኩርት በሌላኛው እጇ ደግሞ መላጫ ቢላዋ ይዛ በእናቱ ማብሰያ ቤት ወለል ላይ ተቀምጣለች። ሰላም፣ እንዴት ነው አቤል? እናትህ ሁልጊዜ ስላንተ ታወራለች፣ ስላንቺም ታወራለች። እንጀራሽ መጥፎ እንደሆነ ነው የምትነግረኝ፣ ግን ለ50 ዓመታት የጋገረች ሴት ሁሉንም ፍጹም አይደለም ልትል ትችላለች እንጂ እንጀራዬ በጣም ቆንጆ ነው። ለማንም ያን ያህል የማልናገረው ትህትና ጥሩ እንደሆነ ስለማምን ነው። ሁሉም ሳቁ እና በዚያ ማብሰያ ቤት ውስጥ በእንጀራና በሽንኩርት መሃል ማንንም ከማንም ለማገናኘት ባላሰበች እናት ፊት የሆነ ነገር ተጀመረ። ልክ እንደ ሊጥ ኩፍ እንደሚል በቀስታ አደገ። መጀመሪያ የማይታይ ከዚያም ድንገት በሁሉም ቦታ ያለ። አቤል በሐሙስም መምጣት ጀመረ። እናቱ ስለጠየቀችው ሳይሆን ሐሙስ ሩት የምትገኝበት ቀን ስለነበር ነው። እሷ እንድታሳየው ብሎ ቀድሞ የሚያውቃቸውን የምግብ አሰራሮች እንደሚማር ሰው ሆኖ ነጭ ሽንኩርት መላጥ የረሳ እየመሰለ ከጎኗ ማብሰያ ቤቱ ወለል ላይ ይቀመጥ ነበር። አቤል አንተ እኮ አርክቴክት ነህ አለች ሩት አንድ ሐሙስ። ህንጻዎችን ትነድፋለህ፣ ግን ነጭ ሽንኩርት መላጥ አትችልም? ይገርማል። ያ የተለያየ ችሎታ እኮ ነው። ልክ እንደ ግድግዳ ወረቀት መላጥ ነው። እኔ የግድግዳ ወረቀት አልጥም፣ ግድግዳዎችን ነው የምነድፈው። እናም ሌሎች ይልጧቸዋል። እንግዲያውስ ማብሰያ ቤት ውስጥ ምንም ፋይዳ የለህም ማለት ነው። ያሳዝናል። ግን ደግሞ አንድ የሚያመሳስለን ነገር አለ። ምንድነው? የኔም እንጀራ አሁንም አስከፊ ነው። በእርግጥ እየተሻሻለ ነው፣
ግን ያን ያህል ጥሩ አይደለም። እናት ትላንት የጋገርኩትን በሙሉ ጥለዋለች። እሷ የሁሉንም ነው የምትጥለው ሩት። የኔንም አንዴ ጥላብኛለች ልጅ ሆኜ እያለ። ሙሉ ከምጣዱ አጠገብ ሆና ሰምቻችኋለሁ፣ እኔ የማናችሁንም እንጀራ አልጣልኩም። ሁሉም ሳቁ። በየሳምንቱ ሐሙስ የማብሰያ ቤቱ ወለል የነሱ ቦታ ሆነ። ሬስቶራንት አልነበረም፣ ቀጠሮም አልነበረም። የነጭ ሽንኩርት ልጣጭ፣ የጤፍ ዱቄትና በፊቷ ምን እየተከናወነ እንዳለ እንዳላየች የምትሆን እናት ያለችበት ማብሰያ ቤት ብቻ ነበር። አንድ ሐሙስ መብራት ጠፋ። ሙሉ ሻማ አበራች። ማብሰያ ቤቱ በብርቱካናማ ብርሃን ደመቀ። ወለል ላይ ተቀምጠው በሻማ ብርሃን እንጀራ በሉ። ሶስቱም ስለ ኢትዮጵያ ታሪኮች አወሩ። አያቴ በጨለማ የሚበላ እንጀራ ይጣፍጣል ትል ነበር አለች ሩት። ምክንያቱም ጨለማው በአይንሽ ሳይሆን በልብሽ እንድትበይ ያደርግሻል ትላለች። ሙሉ በጨለማው ብርሃን ማዶ አየቻት። አያትሽ ብልህ ሴት ነበሩ። አቤል ሩትን በዚያ የሻማ ብርሃን በእናቱ ማብሰያ ቤት ወለል ላይ ተቀምጣ አያት። በጣቶቿ ላይ የጤፍ ዱቄት ካለባትና ከታመመችበት ካገገመችው ሴት ጋር እየሳቀች ነበር። በሳራ ፊት ተሰምቶት የማያውቀው የሆነ ነገር ተሰማው። ቀላል፣ የሚያስፈራ ግን ደግሞ እውነተኛ የሆነ ነገር። ቤት፣ ልክ እንደ ቤት ተሰማው። ሰርጉ ከተሰረዘ ከ8 ወራት በኋላ ሳራ በዲካልብ ገበሬዎች ገበያ ወደሚገኘው የሙሉ መደብ መጣች። የተለየች ሴት ሆናለች። ሬንጅ ሮቨሯ አሁን የለም፣ ሸጠዋለች። ቫለንቲኖም የለም። ጂንስና ተራ ሸሚዝ ለብሳለች። ጸጉሯ ወደ ኋላ ተይዟል። ጥፍሮቿም አጭር ናቸው። እንደ ማንኛውም ደንበኛ በሰልፉ መጨረሻ ቆመች። ፊት ለፊት ስትደርስ ሙሉ አየቻት። እንጀራውን ወደ ቆሻሻ የጣለችውን፣ ሆስፒታል ለ22 ደቂቃ ብቻ የጠየቀቻትን፣ እናቷ ከቤተ ክርስቲያን ያስወጣቻትን ሴት። አንድ ጥቅል አለች ሳራ በቀስታ። እባክዎን። ሙሉ ለረጅም ጊዜ ትኩር ብላ አየቻት። የኔን እንጀራ ፈልገሽ ነው? አዎ። ለሰርግሽ ቀን ተገቢ ያልሆነውን ያንኑ እንጀራ? የሳራ አይኖች በእንባ ተሞሉ። ወይዘሮ ሙሉ ልትናገር የመጣሽውን አልጠየኩሽም። እንጀራ ትፈልጊ እንደሆነ ነው የጠየኩሽ። አዎ እባክዎን። ሙሉ እንደተለመደው አንድ ጥቅል በነጭ ጨርቅ ጠቀለለች። በመደርደሪያው ላይ አኖረችው። $3። ሳራ የ$20 ወረቀት አስቀመጠች። መልስ የለኝም አለች ሙሉ። መልስ አልፈልግም ሳራ መለሰች። ሙሉ የ$20 ወረቀቱን አየች። ከዚያም ሳራን አየቻት። ከመደርደሪያው ስር ሁለተኛና ሶስተኛ ጥቅል አወጣች። በመጀመሪያው ላይ ደረበችው። እነዚህን ወደ ቤት ይዘሽ ሂጂ፣ በጣም ቀጭን ሆነሻል። ለእናትሽም ትምጣ በያት። መደቤ ለአረጋውያን ሴቶች ቤተ ክርስቲያንም ለሚዘጉ ቢሆን ክፍት ነው። ሳራ በገበያው መካከል ተሰበረች። በእንጀራ መደቡ ፊት ቆማ አለቀሰች። ይቅርታ ወይዘሮ ሙሉ፣ በጣም ይቅርታ፣ ስህተት ሰርቻለሁ። አውቃለሁ ልጄ። አሁን ተነሺ፣ እናም ወደ ቤትሽ ሄደሽ ቢ። ሳራ እየሰማሽኝ ነው? አዎ። በሚቀጥለው ጊዜ ስትመጪ እናትሽን ይዘሽ ነይ። አንድ ነገር ላስተምራት ፈልጋለሁ። ምን? በእጆቿ የምታበላ ሴት የተከበረች መሆኗን፣ የተባረከች መሆኗን። እናትሽ የረሳችውን ምናልባት የኔ እንጀራ ያስታውሳት ይሆናል። አቤል ለሩት የጋብቻ ጥያቄ ያቀረበላት በአንድ ሐሙስ ምሽት በሙሉ ማብሰያ ቤት መጀመሪያ በተገናኙበት ወለል ላይ በሽንኩርትና በእንጀራ መሃል የቀለበት ሳጥን አልነበረም። ቀለበቱን በትንሽ ነጭ ጨርቅ ጠቅልሎት ነበር። ሙሉ እንጀራ ለመጠቅለል በምትጠቀምበት አይነት ጨርቅ። ሩት ዓለም እጆቿን መንካት ባልፈለገበት ጊዜ አንቺ የእናቴን እጆች ይዘሻል፣ ጸጉሯን ጎንጉነሻል፣ ሆስፒታል ውስጥ እንጀራ አምጥተሽላታል። ማብሰያ ቤቷ ወለሉ ላይ ተቀምጠሽ የምግብ አሰራርን ተምረሻል፣ ታሪኳን አዳምጠሻል። እኔን ከመውደድሽ በፊት እሷን ወደሻል። ጨርቁን ገለጠው። በውስጡ ቀላል የወርቅ ቀለበት ነበር። ታገቢኛለሽ? አርክቴክቱን ድርጅቱን ሳይሆን እናቱ ምጣድ በሻንጣ ይዛ የመጣችውን ያንን አቤል። ሩት ቀለበቱን አየች፣ ጨርቁን አየች። ከዚያም ሙሉን ዞር ብላ አየቻት። እሷም ከምጣዱ አጠገብ ቆማ ላለመስማት እየሞከረች ወደ ኋላ ዞራ እንባዋን እያፈሰሰች ነበር። እማዬ ዶሮ ወጡ እኮ እየያዘብሽ ነው። አይ ምንም የሚይዝ ነገር የለም፣ ዝም ብሎ ሽንኩርቱ አቃጥሎኝ እንባዬ እየፈሰሰ ብቻ ነው። የምን ሽንኩርት ነው እማዬ? እዚያ እኮ ምንም ሽንኩርት የለም። ሩት አቤልን ከወለሉ ላይ ያስነሳችው። አዎ
አንተ የማይቻል ንድፍ የምትነድፍ እንጀራ የምትበላ ቀይ እስክርቢቶ የምትይዘውን ሰው አዎ አንተን አገባሃለሁ። ሙሉ ከምጣዱ ዞር አለችና ሁለቱንም ወደ እቅፉ አስገባቻቸው። ሶስቱም በጀመሩበት ማብሰያ ቤቱ ወለል ላይ ከሁለት ወራት በኋላ ተጋቡ። በግሬስ ፌሎሺፕ ቤተክርስቲያን ግን አልነበረም። በሰለሞን ይዞታም አልነበረም። በሙሉ መደብ በዲካልብ ገበሬዎች ገበያ ነበር። እሁድ ጧት በአትክልት ሻጩና በማር መሸጫው መካከል ሙሉ ለ20 ዓመታት ለመጀመሪያ ጊዜ መደቧን ዘጋች። በጠረጴዛዎቹ መካከል ወንበሮችን አዘጋጀች። የኢትዮጵያ ሰንደቅ ዓላማና ነጭ ጨርቆችን ሰቀለች። ምጣዱ በመሃል ላይ እንደ መሰዊያ ተቀምጦ ነበር። 60 እንግዶች ከኢስት ፓይንትና ክላርስተን የመጡ የኢትዮጵያ ማህበረሰብ፣ የሩት ወላጆች ከኃይሊ ማብሰያ ቤት፣ ከግሬዲ ሚሞሪያል የመጡ ነርሶች። ኤልያስ እንደ ሚዜ ነበር። ንግግርም አደረገ። አቤልን ለ14 ዓመታት አውቀዋለሁ። ሰማይ የሚነኩ ህንጻዎችን ሲነድፍም አይቻለሁ። ነገር ግን እሱ እስካሁን ከገነባቸው ነገሮች ሁሉ ይልቅ ትልቁ ድልድይ ወደ እናቱ ማብሰያ ቤት የገነባው ነው። ዛሬ ከጎኑ የቆመችው ሴት ደግሞ መንገዱን ያሳየችው ናት። ሙሉ ለእያንዳንዱ እንግዳ እንጀራ አዘጋጅታ ነበር። ከኩለ ሌሊት ጀምሮ ስታበስል ነበር። 60 ጥቅል እንጀራ በነጭ ጨርቅ ተጠቅልሎ እንደ ግንብ ተቆልሏል። የሩት እናት ሽሮ አዘጋጅታ ነበር። አባቷ ደግሞ ቡና ፈላ። ልክ የኢትዮጵያን ስነ ስርዓት ይመስላል። አቤል በመደቡ ፊት ቃለ መሐላውን ተናገረ። ሩት እኔን ከመውደድሽ በፊት እናቴን ወደሻል። እጆቿ የጠቆሩና በጠባሳ የተሞሉ ቢሆኑም ዓለም ቆሻሻ ባላቸው ጊዜም እንኳን አንቺ እጆቿን ይዘሻል። ማብሰያ ቤቷ ወለል ላይ ተቀምጠሽ እንጀራ መጋገር ተምረሻል። የመጀመሪያዎቹ 2 ሙከራዎችሽ የከፉ ቢሆኑም ፍቅር ማለት እንደ እንጀራው ፍጹም ባይሆንም እንኳን አብሮ መቆየት ማለት ነው። ሩትም የራሷን ተናገረች። አቤል አንተን ከመውደዴ በፊት እርግጥ ነው የእናትህን ማብሰያ ቤት ወድጃለሁ። ጪሱ፣ የጤፉ ዱቄት፣ ስለ አዲስ አበባ የሚወሩት ታሪኮች፣ የአባትህን ቀይ እስክርቢቶ፣ አርክቴክቱን ሳላገኘው በፊት ቤቱን ወድጄዋለሁ። ሙሉም ተነሳች። ማንም እንድትናገር አልጠየቃትም። ነገር ግን የ63 ዓመት ኢትዮጵያዊት እናት የምትናገረው ነገር ሲኖራት ማንም አያስቆማትም። ባለቤቴ ግርማ በእጆቹ የምታበላ ሴት ከማንኛውም ነገር በላይ የተባረከች ናት ይል ነበር። እኔ ግን አንድ ነገር ልጨምርበት። ሩትን አየቻት። እነዚያ እጆች በስራ ደክመው በጠባሳ ተሞልተውና በጠቆሩ ጊዜ የምትይዛቸው ሴት እሷ ቤተሰብ ናት፣ እሷ ቤት ናት። ከዚያም ተቀመጠች። አቤል እንባውን ጠረገ። ሩት ሁለቱንም እጆቿን ልቧ ላይ ጫነች። በገበሬዎች ገበያ መደብ ውስጥ በእንጀራና በቡና ሽታ ታጅቦ በ20 ዓመታት የእናትነት መስዋዕትነት የታጀቡ 2 ቤተሰቦች አንድ ሆኑ። ይህ እንግዲህ የዚያች የ63 ዓመት ኢትዮጵያዊት ሴት የእንጀራ ጥቅልና ፊቷ ላይ ስለተዘጉት በሮች ታሪክ ነው። የማይገባት እንደሆነ ነገሯት። ምግቧ እዚያ በቂ እንዳልሆነ ነገሯት። እጆቿ ስለቆሸሹና ልብሷ እንደነሱ ስላልሆነ ከልጇ ሰርግ አስወጧት። ነገር ግን ልጇ አብሯት ወጣ። በደረጃው ላይ ተቀምጦ እንጀራ በላ። ለ400 ሰዎች ደግሞ ተመልሶ ገብቶ እውነቱን ነገራቸው። በእጆቿ የምታበላ ሴት ከማንኛውም በላይ የተከበረች ናት፣ የተባረከች ናት። ግርማ በማብሰያ ቤቱ ጠረጴዛ ወረቀት ላይ እያረመ ሞቷል። ነገር ግን ቃላቶቹ አልሞቱም። በልጁ ኪስ ውስጥ ባለው ቀይ እስክርቢቶ ውስጥ $280,000 ሰርግ እንደ እሳት በበላው አባባል ውስጥ ሕያው ሆነው ኖሩ። በእጆቿ የምታበላ ሴት ከማንኛውም በላይ የተባረከች ናት። የሙሉ እጆች ቤትን ገነቡ እና እናትን ከዚያ ለማስወጣት የሚችል ጠንካራ በር በዚህ ዓለም ላይ የለም። ምክንያቱም እያንዳንዱ ታሪክ ትምህርት አለው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከመጣችሁና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አንዲት የደግነት ተግባር የሰውን ሕይወት ይቀይራል ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እናመሰግናለን። እንወዳችኋለን። ቸር ቆዩን።